ሳሚ ያንተ ተራ ነው። ዶክተር እንዴት ነው? ይሰማል? ይሰማል፣ በጣም ይሰማል። እሺ ዶክተር የኔ እንኳን አሁን እግሬን ተሰብሬ ነበረ እና ከቁርጭምጭሚቴ እስከ ጉልበቴ ድረስ ብረት ገብቶ ነበርና የዛን ሰዓት ላይ ያው ጥገና ላይ ስለነበርኩ በጣም መብላት ነበረብኝ እና በጣም ብዙ ለመጠገን አጥንት በጣም ስበላ ነበር እና አሁን ደግሞ ጀስት በጣም ክብደት በጣም ውፍረት አመጣውና አሁንም ድረስ አጥንት ያልገጠመም ብረት ነው ውስጥ ያለው እና ዶክተሩም ለእግር በጣም ሎድ ስለሚይዝ እግሬ በጣም ክብደት መቀነስ አለብህ ተብያለሁና አሁን ጂም ላይክ አፐር ቦዲ ነው የምሰራው። ኦልሞስት አሁን ባለፈው ሳምንት ነው የገባሁት ጂም። ትንሽ እንትን ብሎኛል። አሁን ቁስል አንደኛው 3 ቦታ ነው ሰርጀሪ ነበረኝና አንደኛው ቦታ ሰርጀሪ የተደረግኩበት ቦታ ላይ ኢንፌክሽን ፈጥሮብኝ ድሬሲንግ የተደረገልኝ ነው። አሁንም እስካሁን ድረስ በሳምንት 3 ድሬሲንግ ይደረግልኛል እና በጣም ክብደት መቀነስ አለብኝ። እንዴት እሱን አይዞህ እሺ፣ እግዚአብሔር ይማርህ። እንደው ምን ነበር አደጋው አክሲደንቱ? በሰው እጅ ነው። አይዞህ እንኳን እግዚአብሔር ያተረፈ። ስንት ዓመት ነው? 27 ዋው ያ እንግዲህ በጣም ወጣት ልጅ ነህ። ስንት ኪሎ ገባ? 95 እስከ 98 በ95 እንያዝ። ቁመትህ ስንት ነው? ሜትር ከ82 መሆን የነበረብህ ወደ 75 ኪሎ አካባቢ ሆኖ ሳለ ወደ 20 ኪሎ ተጨማሪ ፋት ነው የመጣብህ ማለት ነው። በጣም ቦርጭም አለኝ። ቦርጭ ነው በቃ ያው ፋት እሱን እኮ ነው እያልኩ ያለሁት። አመጋገብህ ላይ እንግዲህ እስካሁን ፕሮግራሙንም ሰምታል ብዬ አስባለሁ። ሐኪሞቹ እንደው ምን አድርገህ ቀንሳሉ? እንደው ትንሽ አልመከሩም? እንትን ሁሌ ቼክአፕ ማደርገው ዶክተር አለኝ እዚህ የአጥንቱ ስፔሻሊስት የሚሄደው እሱም ያው እንትን ዳቦና እንጀራ በጭራሽ እንዳትበላ አትክልት ነገርና ፕሮቲን ነገር እንደዚህ ብላ ነው ያለኝ። ግን ጀስት የሆነ እንትኑን አላቅበት ማለት ጀስት አሁን ቪዲዮ ያለው ዶክተር ይሄን ያክል በላው የሚል ቪዲዮ አንተ ጋር እና እዛ ድረስ አትይም፣ ችግር የለውም እኔ አግዝሃለሁ። ዋናው ነገር ዶክተሩ በጣም በትክክል መክረዋል። በጣም ደስ ብሎኛል። በጣም ቆንጆ ነገር ነው የነገርከኝና ዶክተሩ የነገረህ ነገር እውነት ያስጨበጭብለታል እና ደስ ብሎኛል። ትክክል ነው የነገረህ። ሌላው ዲቴሉን ነገር ከኔ ጋር እናወራለን፣ አትጨነቅ። ይሄ ለሁላችንም ነው። አደጋ ምናምን በተለይ አጥንት ስንሰበር ለጥገና ተብሎ ምንድን ነው የምንበላው? ከፍተኛ ፋት፣ ከፍተኛ ያው መቼም የኛ ምግብ ማንኪያውም ሹካውም እንደምታውቀው እንጀራ ነውና ያ እንጀራ ገብቶ ቀጥታ የሚወጣ ነገር አይደለም አይደል? ምግቡን አድርሶ እኮ አይደለም የሚወጣው። ወጡን አድርሶ ቢወጣ ወይ ብመለስ ኖሮ ቆንጆ ነበርና እዳ ላይ እዳ ማለት ነውና እስቲ አንተ እንዴት ነበር በዚያን ወቅት አመጋገብህ? መረቅ ምን ነበር የምትጠጣው? ይታረዳል እስቲ ንገረኝ እስቲ። የዛን ሰዓት ላይ ፍየል ነበረ ያው እንትን ለማለት መረቅ፣ ቅቅል በቃ ጀስት በጣም እንደዚህ በፕሮቲን በጣም ሪች የሆኑ ካርቦሃይድሬት ኤቭሪቲንግ በጣም እንትን የሆኑ ምግቦችን ነበር የምበላው። ወተት በጣም ነበር የምጠጣው። ስጋ በጣም ነው የምበላው። ስጋ በጣም እበላለሁ። ጮማ ራሱ በጣም ነበር የምበላው። በቃ እንደዚህ አጥንትን ይጠግናል የሚባሉ እነዚህ ቡላ ቅቅሉ ምናምን በቅቤ ለመጠገን እንደዛ ነበረ መጀመሪያ ላይ። አጥንቱ በጣም ፍራክቸሩ በጣም ከባድ ነበረ እና አጥንቱ ላይክ በጣም
ድብደባ ስለደረሰበት በይሄ ግራይንደር የብረት መቁረጫ አለ አይደለ በሱ ተቆርጦ ነው የወጣው አጥንቱና ኦልሞስት ላይክ ብዙ የሚሆኑ እንትኑ የለም እና ያ አዲስ አጥንት መብቀል ስላለበት በጣም ብዙ ነው እንትን መብላት የነበረብኝና ኦልሞስት አሁን ለአንድ አመት ከ8 ወር በክራንች ነበርኩኝ አሁን ነው ጀስት መራመድ ያለ ክራንች እንትን ያልኩት ያው እንትኑም ኢንፌክሽኑም ፈጥሮብኛል 3 ቦታ ነው ሰርጀሪ የገባ እንትን ያለልኝ እና አንደኛው ቦታ እንዳልኩ እዛ ኢንፌክሽን ትንሽ ፈጥሮብኝ ድሬሲንግ እያደረኩኝና የምግቡ ሁኔታ ያው እንዳልኩ በጣም ነበር የምበላው ራቴን ራሱ ሁለቴ ነበር የምበላው ቀጭን ነበርኩኝ ልክ የተሰበርኩኝ ሰዓት ላይ ኦልሞስት 57 ኪሎ ነበርኩኝ ዋው አሁን ባንዴ 98 ነው የገባሁት ወደ 40 ኪሎ በለው ኦልሞስት ጀመረ አንድ ሰው ነው የዋጥኩት ማን ዶወሪ እሺ እንግዲህ የዛኔ ታውቀም ቢሆን ኖሮ ቤት መጣና ምን ነበር ማረገው መሰለ ፕሮቲን ያልከው በሳህን በወጥ በመናምን ወይም ደግሞ በቅቅል መልክ መጣልህ አይደል ያ እኔ ጀስት ብድግ አረጋትና አጥንቷን በእንጀራዋ ጭምቅ አርጌ አጥንቷን ብቻ ትበላ ነበር ከዚያ ደግሞ አሁንም ለቃቅማው ፕሮቲኗን ከዛው ለቃቅምና በደንብ ጥግብ አርጌ አጎርሳለሁ በቃኝ አልከኝ አይደል በቃኝ ካልከኝ በኋላ ብሮኮሊህን በደንብ ቀጥቅጠህ እንድትበላ አደርጋለሁ አየህ ባንተ ቤት የፍየል ስጋ እየበላ ነው ነበር የፍየል ስጋ እየበላ ነበር ባንተ ቤት ታርደው ለፕሮቲን አልከወሱ ነው እግረ መንገድ ምን በላ ከፍተኛ ፋት ሲደመር ከፍተኛ ካርቦሃይድሬት ዳቦ እንጀራው ለስላሳ ጁሱ መቼም ጠያቂ የሚያመጣው ጁስ ጠያቂ ጁስ እኔ አልኩ እኮ የመጀመሪያ እንደው ስልጣን ቢሰጠኝ የመጀመሪያ ማውጣው መመሪያ ጤና ጥበቃ ላይ ሆስፒታሎች ውስጥ የትኛውም የታሸገ መጠጥ ለስላሳ እና ጁስ እንዳይገባ ነው ማድረግ የመጀመሪያ ማን ጁሶቹ ደግሞ ጁስ አይደለም እኮ ኖርማል እነዚህ ያሉት ጀስት የሆነ ዱቄት የሆነ እንትን ነው ማለት ጤና ቢሮ ራሱ የሆነ ሰዓት ላይ ተናግሮ ነበረ እሱ ከባድ ነበር በጣም በዚህ ሲት እኮ ያንተ እኮ ማስተማሪያ ነው ገባህ አይደል አንድ ሰው ይውል አንተ በመሰበርህ እኮ ቁጭ አልክ እንጂ እኛ ሳንሰበር እኛም ቁጭ ብለን እኮ እንደዛ በልተን የታመምነው ባይዘ ምንም እንደ ትንሽ ዲፈረንስ ነው ያለን አንተ በመሰበር ተኛ እኛ ሳንሰበር ተኝተን በላን ምንም እኮ ዲፈረንስ የለም ከፍቷል ሲወጣ ኦልሞስት 56 ኪሎ 55 ኪሎ ነበርኩ በ10 ወር ጊዜ ውስጥ አፋር ተመደብኩ ይሄንን በከል ትላለ የፍየል ስጋ ትላለ ቅቅሉን ትላለ ማን ምን አገሩ ሞቃት ነው የማይጠጣ ነገር የለም ለስላሳ ትላለ ሌላም በወጣትነት እንግዲህ እዚህ ሜዳ ላይ ማናወራው ነገር ይጠጣል እንደጉድ 10 ኪሎ ጨመርኩ እንግዲህ አስበው በ3 ወር ጊዜ ውስጥ ኤክሰርሳይዝ የለም ያ ቁጭ ብለን ነው የበላነው የጠጣነውና ያ ኦልሞስት ለዲኬድስ ለብዙ 10 አመታት እንግዲህ አስበው ኦልሞስት ለ20 አመት አብሮ ይኖረ 20 አመት ቁጭ ባልኩበት ልክ እንዳንተው ቅድም አንተ ስታደርግ እንደነበረው በኔ ቤት የተሻለ ምግብ ነው ብዬ ሰውነቴን ለመጠገን እንግዲህ ምግብ ቆንጆ ነው ሲባል ሰምቼ ያን ይዤ ነው እንግዲህ ለዚያ ሁሉ መከራ ተዳርጌ ዛሬ እንግዲህ ትንሽ በርቶልን አንተ ጋር የተገናኘ ነውና በቃ ገብቶሃል አሁን ኦኬ ምንድነው የገባ ፕሮቲኑን ስታሳድድ እግረ መንገድ ሮንግ ነገር ሲገባ ነው የነበረው ያወፈረ ስጋው ሳይሆን የፍየል ስጋ ሳይሆን ያወፈረ ጮማው ነው ያወፈረ ዘይቱ ነው ከተደብቆ በውጡ ውስጥ የገባው ዘይት ያወፈረ ቅቤው ነው ያወፈረ ወተቱ ነው ያወፈረ ጁሱ ነው ያወፈረ ዳቦ ነው እንጀራው ነው በቃ ባንተ ቤት እኮ ስፖርት እያሰብክ ሁሉ እኮ ይሆናል የሚገርመው ነገር ዶንት ምክንያቱም ጤነኛ ሆነ እኮ ስፖርት ስራ አልነበረም የሚገርም ነገር 57 ኪሎ እያለ እኮ ስፖርተኛ አልነበርክም
ግን ሳይሆን ትንቀሳቀሳለህ። የምትበላው ምግብ አሁን በበላው ልክ አልነበረም እና ለዚያም ነው ሬት ያደረገው። ግን ከአንተ በፊት ከነበረው ልጅ ጋር ሳውራ ነበር። ከእንቁላሉ አስኳል አውጣ፣ ጠግበህ ብላ፣ ከጎን አይብ አድርግ፣ ስትፈልግ ግሪክ ዮገርት አድርግ። ጠዋት ላይ በደንብ ከፍ አድርግ ኮንቴንትን። ካልኩሌሽኑ ከሱ ጋር ሳውራ በደንብ ነው የሰማው። ልክ እንደዛ ሁለተኛ ምግብህንም አሳ ነክ ነገር ቺክን ብረስት ነገር ቆዳ አንሳና በደንብ ጠግበህ ብላ። ከጎን ምን አለልህ? አትክልት አለልህ። አትርሳ። እቺ ቁልፍ ናት። ደጋግሜ ሰሞኑን ማውራው ይሄንን በምክንያት ነው እና ስጋን ገብቷል። ሩብ ኪሎ እንኳን በማንኪያ በልተህ አያጠግብህም። ስለማያጠግበን እኮ ነው እንጀራ ፍለጋ የምንሄደው፣ ዳቦ ፍለጋ እኮ የምንሄደው። እና ይሄው ስጋውን ብላ በቂ ነው ብለህ የምታስበውን ያክል ከሱ ጎን ምን አለ ለመጥገብ? ሆዳችን ሲወጠር ነው የምንጠግበው። ብሮኮሊ አለ፣ ኳስ የሚያክል ብሮኮሊ ብላበት ያደርጋል። በቃ ሰዎች 10 ምግብ ሲበሉ አንተ እጅን ኪስ ከተህ ቀስ እያልክ ስልን ባይዘዌ ምን አለ በለኝ። በኢንፌክሽን ስንት ጊዜ መከራ የበላኸው ኢንፌክሽን በአጭር ጊዜ ይድናል። በጣም የተሰቃየሁት እሱ ዩኒክሲት ታያለህ እኮ አልኩህ። በጣም በአጭር ጊዜ ውስጥ በጣም በቃ ጀስት ሆስፒታል መመላለሱ ራሱ ምርር ነው። በቃ ማለት ይከብዳል ሁሌ። አሁን ኦልሞስት 2 ዓመት ሙሉ ቁስል ሲታጠብ በየቀኑ በጣም ከባድ ነው እና አሁን ኢቭን ከ3 ወር ምናምን በፊት ነው በሳምንት 3 የሆነልኝ እንጂ አመት ከ7 ወር አመት ከ8 ወር ከ9 ወር በየቀኑ ዴይሊ ቁስል ሲታጠብ እና በጣም ነው ጀስት ብዙ ነገር ስሜት ውስጥ የሚመላለስ ነገር አለ። ጭንቅላት ውስጥ በጣም ብዙ ነገር ይመላለሳል እና ሰውንን ይሰለቻል። በቃ እኔ ሆስፒታል ሄጄ ዛሬ ምንድነው 3 ቀን ሙሉ ተመላለስኩ፣ ሳምንት የሆነ እንደዚህ ስመላለስ ምናምን ሲሉኝ በጣም እንትን ይሉኛል እና እኔ 2 ዓመት አለው እዚህ የተመላለስኩ እላለሁ እና በጣም እንትን ይላል። ማን አይዞን። እሺ ሁሉ ነገር በምክንያት ነው የሚሆነው ብዬ አስባለሁ እና ውጣ፣ ከሪግሬት ውጣ። እግዚአብሔር አትርፈዋል እንዳልኩ። አሁን የጀመርከው አመጋገብ ደግሞ ቀሪ ዘመንህን ራይቱን ዌይ እያደረግህ ስትሄድ ታሪክህ ነው የሚቀር። ፔንፉል ነው አይደለ? ቁስል ስታጠብ ህመም አለው አይደል? እንደው መጠየቅ አልነበረብኝም እንደዚህ ግን አለው። ግን የሆነ ሰዓት ላይ ደነዘዝኩ። በቃ ጀስት በየቀኑ ሲሆን በቃ ትደነዝዛለህ እና የሆነ ነርሶች ይለዋወጣሉ። በቃ እኔ እዛው ነኝ፣ ነርሶች ይለዋወጣሉ፣ ሌላ ቦታ ይሄዳሉ ምናምን። ከዛ አዲስ ነርስ መታ ምናምን ስታይ ቁስል ይሄ ቆዳ ዴድ ቦዲ አለ ቆዳ ምናምን እሱ ሲነሳ ምናምን በቃ ይደነግጣሉ። ወደ ጸጥ ብያለሁ። ከዛ ምንድነው ምናምን ይላሉ። አይ በቃ ዝም ብለሽ አንሺው ምንም በቃ የሆነ እንትን በቃ መደንዘዝ ፓርቲ ሆነባል እና የሆነ ከባድ ነው። እኔ 2 ዓመት ቁስል መታጠብ ማለት እኔ እንጃ ምን እንደምልህ በጣም ፔንፉል ነው ማለት ለሰው እንደዚህ ብለህ የምታወራው አይደለም እና ጀስት ወጣት ነኝ እና የሆነ ብዙ ነገር በዚህ እድሜ 27 ዓመቴ ነው። ብዙ ነገር ነው የምታስበው ማለት እንደ ወንድ ልጅ መስራት፣ መለወጥ ብዙ ነገር ነው የምናስበው እና የሆነ ጀስት ትንሽ ይከብዳል። አትርሳ። ገብቷል። አሁን ብዙ ጊዜ እንደዚህ አይነት ያልጠበቅነው ነገር ሲሪየስ ህይወታችንን አደጋ ላይ የሚጥል አደጋ ሲደርስብን ፎከሳችን ፊዚካል አደጋው ላይ ነው የሚሆነው እና ይህ ነው። አሁን ኢትዮጵያ ውስጥ ያለንበት ሲቹዌሽን ቆንጆ ነው። ብዙ የስነ ልቦና ባለሙያዎችም አሉ። ገብተዋል። ይህ ነው ሀፕን ያደረገው ነገር ብዙ ነገርህን እንዲጎዳ እንደሚችል አንተም ታውቀዋለህ እና ሁሉ ነገራችንን ቤት ውስጥ ቁጭ ብለን ማድረግ የለብንም እና አንዳንዴ ባለሙያ ጋር መሄድ፣ ማማከር። ትሮማው ቀላል አይምሰልም። ያደረሰበት ትሮማ አጥንቱ ላይ አይደለም፣ ከዚያ ከፍ ያለ ነው እና ሜንታል ኢሹም የስነ ልቦና ኢሹም ይኖራል እና እነሱንም አማክር፣ ኮሚኒኬት አድርገን እና ደግሞ በውስጥ በኩል እኛም በምንችለው ጋይድ እናደርጋለን።
ገብቶሃል? ግን በደንብ የነገርኩ የአመጋገቡ ሁኔታ በደንብ ቁልፏ ነገር ጨብጣል አይደለ? ግራ አይገባህም ከዚህ ዋናው ፕሮቲን ነው። ካርቦሃይድሬት እና ፋቱ በጭራሽ መሆን የለበትም። ፕሮቲን በደንብ መመገብ አለብኝ። ፕሮቲን ሳይሆን ሻላል። አሁን ባቄላም እኮ በአቅሟ እኮ ፕሮቲን አላት። እንጀራም እኮ ፕሮቲን አለው። አንተ አይገርምም? እንጀራም እኮ አለው። ጎግል አድርገኝ። ስንዴም አለው እኮ ቢገርም ነገር ገባ። ኳሊቲ ጮማ ስጋም እኮ ፕሮቲን አለው አይደለ? ግን ኳሊቲ አይደለም። ሆት ዶግ እኮ ፕሮቲን አለው፣ ኳሊቲ ግን አይደለም። ቢኮዝ ከፍተኛ ፋት አለ እዛ ውስጥ። እነ ስንዴ ከፍተኛ ካርቦሃይድሬት አላቸው። አየህ አይደል? አሁን ኳሊቲ ብለን ስንል ግን እንቁላል ከሆነ ዋይቱ ፓርት ነው አስኳል የምታስወግደው። አስኳሉ ፕሮቲኑን ዳይሉት ያደርግብሃል። ቅድም አንተ ለመጠቀም ብለህ ቅቅል ስትበላ ከፍተኛ ዘይት፣ ከፍተኛ ቅቤ ሲገባ እንደነበረው ማለት ወደ ሰውነት። እንቁላልም አንተ አሁን ፕሮቲን አለው ብለህ ነው የምትበላው፣ ግን ያቺ ፋት ቅድም እንደነገርኩ አፌክት ያደርጋለች እንደማለት ነው። እና ኳሊቲ ፕሮቲኖች እነማን ናቸው? ቬሪ ሲምፕል። አሳዎች፣ ሁሉም አሳዎች፣ ዶሮ ስጋ፣ በተለይ ቺክን ብረስት፣ ቀይ ስጋ በአይን ስታየው ምንም ጮማ አይደለው ቀይ ስጋ፣ አይባችን። ኦኬ ኢቭን ሆይ ፕሮቲን ፒክ ማድረግ ትችላለህ አለ በየቦታው። ኦኬ በተለያየ መንገድ ሪል ምግብ በልተህ ስጋ በልተህ አይብ በልተህ ግሪክ ዮገርት እርጎ ጠጥተህ በቀን ማግኘት ያለብን ያክል አላገኘውም ብለህ ባሰብክ ጊዜ እሷን የተወሰነች ስኩፕ መጠጣት ትችላለህ። ኦኬ ምግብ አይደለም ግን የፕሮቲን ኮንቴንቱ እጅግ ያስገርማል። በትንሽዬ ስኩፕ ብዙ ስጋ በልተህ ማታገኘውን መጠን ታገኛለህ። ሰውነት አያውቅም። ገብተዋል? ከዌይ ፕሮቲን ይምጣ ከአሳ ይምጣ ከግሪክ ዮገርት ምንም የሚያውቀው ነገር የለም። ለሰውነት ተቀይሮ ነው የሚሄድልት። ፕሮቲኑ ወደ ዋናው መሰሪያው ወደ አሚኖ አሲድ ተቀይሮ ነው የሚሄድልት። ገባህ አይደል? ከየት ይመጣ ይቀበለዋል ነው ያልኩ ያለሁት እንዳይጎል። አንተ ደግሞ አሁን ቅድም እንዳልኩ ያ ሁሉ ኢሹ ያጥንቱ ኢሹ በጣም ቶሎ ነው የሚሆነው። እንዳልኩ ወይት ቶሎ ትቀንሳለህ፣ ቁስል ቶሎ ይድናል። እንደ ሌላ ጊዜ መተዙ ፕሮግራም ላይ ወይ በአካልም ትነግረኛለህ እና ከነገ ጀምሮ እሷ ላይ ፎከስ አድርግ። ተጨማሪ ከጎን ያለው አትክልት ያልኩን አትርሳ። የምጠግበው ግን መጀመሪያ አትክልት በልተህ እንዳይሆን በቂ ኳሊቲ ፕሮቲን ከተመገብክ በኋላ ነው አትክልቱ የምትመጣው። ሞር ደግሞ መታገዝ ካለብህ እናግዛለን። በርታ። ቴንክ ዩ ሶ ማች። በጣም አመሰግናለሁ። ላይፍ ስገባ እገባለሁ። ቴንክ ዩ ሶ ማች። እግዚአብሔር ይባርክ ዶክተር። ተባረክ። ቴንክ ዩ ሶ ማች። ትርንጎ አንሚት አድርጊ። ሰላም ብያለሁ። አመሰግናለሁ። ሰላም ነኝ። ሁለት ጥያቄዎች አሉ። እኔ የስኳር ህመም አለኝ። 6 ዓመት በፊት ነው በምርመራ የተገኘው። ማለትም የጄኔቲክ ችግር አለ። ቤተሰቦቼ እናቴም አባቴም ስኳር በሽታ አለባቸው። አሁን ላገኘው የቻልኩት ያው ወደ እንትን በቃ ላረግዝ ብዬ የሆነ ምርመራ ሲካሄድ የስኳር በሽተኛ ነሽ እንደዛ ተባልኩ። በዛን ወቅት በቃ ለዶክተርም ተናገረ ነበር። በቃ ራብ ይለኛል ምናምን ምርመራ አድርጉልኝ ምናምን ብዙ ታገየ ነበር። ግን ምንም አይደለም ልጅ ነሽ ገና 30 ምናምን አመት ነው የነበረኝ 37 አካባቢ። አሁን እንደሱ ያለው በቃ ብዙ ጊዜ ወሰደ። መጨረሻ ላይ ስመረመር በጾም ማለት 140 እንትን ስኳር ነበረኝ። አሁን በዛን ወቅት ስኳር በሽተኛ ነሽ ተብዬ በቃ ክኒን ምናምን ደራደሩልኝ። እንደገና ደግሞ ዲየታ ምናምን አደረግና የምግብ ለውጥ ምግብሽን አውርጅ አሉኝ። እንደዛ እንጀራ ግን ተይ አላሉኝም በዛን ጊዜ። ጎመን ቢ እንደገና ደግሞ ቼስት ብሬስት ዶሮ ነገር እንደዛ ዳግ እንትን ማለትም አሳ እንደሱ ቢ ምናምን ብለውኝ ለተወሰነ ጊዜ ስፖርት ብዙ አድርጌ 7 ኪሎ አወረድኩ ማለት ነው።
መጀመሪያ ክብደቴ የነበረው እኔ ቁመቴ 152 ነው 160 ነበርኩ በዛን ወቅት አሁን 7 ኪሎ እንደዛ ወረድኩኝ እርግጥ ከዛ በኋላ ያንን ጠብቅ ያለው ግን ሱካሩ በዛን ወቅት A1C ውጤቴ የነበረው 6.5 ነበር ትንሽ ቆይቼ ስፖርት ብዙ አክቲቪቲ ምናምን ሳደርግ 5.7 ሁሉ ነበርኩኝ እንደዛ ከሆንኩ በኋላ አረገዝኩ ወለድኩ ግን ሱካሩ አልተወኝም በርግዝና ወቅት ኢንሱሊን ሁሉ ስወጋ ነበር አሁን ልጄ 3 አመቷ ነው ግን ሱካር ገና አለቀቀኝም አነስተኛ ቢሆን ግን አለቀቀኝም ክኒን ወስዳለሁ አንድ ቀን በአንድ ጊዜ በቀን አክቲቪቲ ያረጋለሁ ግን አበቂ አይመስለኝም የዛሬ ጥያቄ ምን መሰለህ ዶክተር እኔ እንጀራና ዳቦ ወዳለሁ በትንሹ ነው መበላቸው ግን በጣም ነው ወደው እንጀራ አሁን አንተም ማዳመጥ መከታተል ከጀመርኩ በኋላ ምግብ ለመቀየር ሞክሬያለሁ ግን ይርበኛል እንጀራ ካልበላው በቃ ይርበኛል በቃ ብዙ አልበላም ግን ይርበኛል በቂ መስሎ አይታየኝም እንደገና አንዳንዴ ደግሞ ድክመት አለ ሰዎች ጋር ነው መሰራው ቢሮ ውስጥ በሰዓቱ ማልበላም ሲርበኝ ቆይቼ ተራበይ በኋላ ነው መበላው እና በቃ ሰዓት በኋላ ስመለስ 8 ሰዓት ስራ በኋላ በጣም ድክመት አለኝ አሁን ክብደቴ 53 ነው ቁመቴ ደግሞ እንዳልኩ 152 ነው አሁን ጥያቄ እንዴት አድርጌ መመገብ እንዳለብኝ ጥያቄ አለኝ እርግጥ ጀምሬ ያለው አንተ እንደምትለው እንቁላሎችን ምናምን እንደገና አሳ ዶሮ ምናምን የምትላቸውን ነገሮች ጀምሬ ያለው ግን በቂ የሆነ ምግብ መብላት ፈልጋለሁ ማለትም ስንት መብላት እንዳለብኝ ስንት እንቁላል ለምሳሌ በቀን ስንት ዶሮ ነገር ወይ ማሳ ስንት በቂ ይሆናል ለኔ በቁመቴና በክብደቴ ማለት ነው ስንት ነው ቁመቴ ስንት ነው 152 ሜትር 52 ነው ኪሎ ስንት ነው 53 ስንት ኪሎ ትርፍ ያለሽ ይመስልሻል እኔ 47 ኪሎ መሆን እንዳለብኝ ነው ማቀው ያ እዛ አካባቢ ስለዚህ ወደ 5 ኪሎ 6 ኪሎ ፋት አለሽ ቦርጭ ያለሽ አይደል ጡንቻ የለሽም ማለት ጡንቻ እጅሽ ቀጭን እግርሽ ቀጭን ሆድሽ ላይ ብቻ ደህና ነኝ እግሬ ደህና ነኝ አልቀጠንኩም ክብደት ተነሽ ያለሻ ሆዴ እኔ ስፖርተኛ ነበርኩ ድሮ ልጅ እያለሁ እሱ አይሰራም ጡንቻ ብኖርሽ ኖሮ ስኳር የሚባል ነገር አንቺ ጋር ባልደረሰ ነበር ቦርጭ ነበር እኔ ከመውለድ ኦፕሬሽን ሆኜ ነው 4 ጊዜ ወለድኩኝ አሁን ያንን ለማውራት ትንሽ ከብደኛል አሁን አንተም ከተከታተልኩ ጀምሮ አንድ ወር ያክል ያው 2 ኪሎ እንደዛ አውርጃለሁ ሆዴም ቦርጭም እየወረደ ነው ትንሽ ቦርጭ ነበረሽ አሁንም አለኝ ስኳር እኮ እሱ ነው አውቃለሁ እንደሆነ በቃ ስኳር እሱ ነው ከብዛት ስኳር ለምን አልተስተካከለም ጥያቄ ያንሽ ስኳርሽ አልተስተካከለም አንዳንዴ ጠዋት ስነሳ ማለት በትክክል በልቻለሁ በያስበ ጠዋት ላይ ስነሳ 155 እንደዛ 160 እንደዛ ይገባል ያስ 150 ይገባል ቦርጭሽ ጠፍቶ ነበር እንደዛን ቀን አልጠፋም ነው በእሱ ነው በቃ ምን ሊሰራላችሁ ስኳራችሁን ቼክ እንደመታረጉ ስኳራችሁ ቼክ ማድረግ ያለባችሁ ቦርጫችሁ ጠፍቶ ጡንቻ በጡንቻ የሆናችሁ ቀን ቢሆን ደስ ይለኛል ቦርጩ እዛ ጋር ሆኖ ገብቶሻል ጡንቻ 10 ጊዜ ግን ስኳራችሁን ጣታችሁን እየበጣችሁ ቼክ ታደርጋላችሁ አምር እየፈጠር ይመስል ስለዚህ ትላንት ምግብ በመቀነስሽ የስኳርሽ ይረጋጋል ምንም ጥያቄ የለውም እንጀራና ዳቦ በመትበይበት ዘመን እንደሚሆነው አይሆንም ዛሬ ተውኩ በቃ ዛሬ የምረን ትቻለሁ አልበላውም እንጀራ ዛሬ
Yes. So ገብቶሻል። የሚርብሽም ትንሽ ትንሽ እንጀራ ስለምትበይ ነው። አንድ ይሄ ነው። ሁለተኛ ነገር ደግሞ የሚርብሽ በቂ እየተመገብሽ ባለመሆኑ ነው። በቂ እየጠገብሽ ሰውነታችን ከጠገበ እኮ እንጀራን ክሬቭ አያደርግም። ኦኬ ከጎደለ ግን ገብቶሻል። ከጎደለ ይርብሻል። ከራበሽ እንኳን እንጀራ አጠገብሽ የሆነ ብሎኬት እንኳን እኮ ነገር ብኖር አንተውም አይደለ? ሰውነት እኮ እንደዛ ነው። ስለዚህ ትንሽ ትንሽ መብላቱ ረሃብን ያባብሳል። እሱ ይልቅ ግን መብላት ያለብሽ ላይ ፎከስ አድርጊ። ሁለተኛ ነገር ደግሞ ኤክሰርሳይስም እሱ ላይ ጨምሪ። በልጅነትሽ የሰራሽው ኤክሰርሳይስ አለፈ፣ እሱ የዛኔ ሰውነትሽን ጥሩ አድርጎልሽ ሊሆን ይችላል። አሁን ያ ሰውነት ግን የለም። ገባሽ? እንኳን በልጅነትሽ የሰራሽው ኤክሰርሳይስ የመውለድ ሁኔታ ደግሞ አሉ። የወለደ ሰው ስፖርት አይሰራም እንዴ? ሎሎ ያን የዛ የተጠራቀመው ፋት ብዬ ነው። አራት ጊዜ እንግዲህ ሳራክ ስወልድ ኤክሰርሳይዝ ታላረኩ ያኔ ይቆያል ማለት ነው አይደል? አንድ ኤክሰርሳይዝ አላረክሽም። ሁለት ደግሞ ጡንቻሽን የሚመግብ ምግብ እየበላሽ አልነበረም። ስትበይ የነበረው ምግብ እኔ ብዙ ጊዜ አልበላም የነበር ስጋ። ለዚህ ነው ስኳር የያዘሽ። በቂ ስጋ፣ በቂ አሳ፣ በቂ ዶሮ ስጋ ስለማትበይ እኮ ነው ስኳር የያዘሽ። ምክንያቱም ማንም እንኳን አንቺ ይኸውልሽ እንኳን የሰው ልጅ ማንኛውም ፍጡር ደጅ ወጥተሽ አሁን እዛ ጋ ሳር ምናምን እየጋጩ ያሉትን ካየሽ ለመጥገብ ነው የሚበሉት እኮ። ኦኬ በምን ጠገቡ አያውቁም። እንስሳ ናቸው አይደለ? እኛም እንደዛ ነን። ምንም አንለይም ነው ለመናገር። ለመጥገብ ነው የበላ ነው። ግን ምግብ ምን እንደሆነ አናውቅም። የትኛው ምግብ ያወፍራል አናውቅም። የትኛው ምግብ ለጡንቻ ይሆናል አናውቅም። የትኛው ምግብ ለፀጉር ይሆናል አናውቅም። የትኛው ምግብ በቪዲዮን ነው ምግብ ይቀርባል እንበላለን። ኦኬ አሁን እኮ እያወራን ያለ ነው ያቺን የጥጋብ ቦታ እኮ አልነካንም። አግበሽ ቢ ነው እያልኩት ያለ ገባሽ? በሽት ላይ ግን የሚያፋፉንን ኦኬ እስከዛሬ የበላሻቸውን ቅድም ያልሽውን እንጀራ ካርቦሃይድሬቱንና ምግብሽ ውስጥ ያለውን ፋት ምናምን ያልኩት አንቺ ጋር ነው። ድምፅ አንቺ ጋር ነው። ይቅርታ። አሁን ማውራት ትችያለሽ። አሁን ገባሽ አይደለ? ለዚያ ለውፍረት የዳረጉሽ ምግቦች ማቆም ነው የምትችይው። ምክንያቱም እነሱን እየበላሽ መጀመሪያውኑ ቦርጫም ያደረጉሽን ምግቦች እየበላሽ ለስኳር በሽታ የዳረጉሽን ምግቦች እየበላሽ ከቦርጭሽ መገላገላችም ከስኳር መገላገላችም። በሌላ ቋንቋ ላስረዳሽና እንጀራ አንቺ ማትበዩ ማስቀመጫ ስላሌለሽ ነው። እንኳን አንድ ቁርጥ እንጀራ አንድ ጉርሻ እንጀራ እንኳን ማስቀመጫ የለሽም። ምን እያልኩሽ ነው? ሞልቷል ያንቺ ማስቀመጫ ምን መሰለሽ? ሰውነታችን ስቶር ያደርጋል። ማስቀመጫ አለው፣ የራሱ ማስቀመጫ አለው። ያ ማስቀመጫ ያንቺ በመሙላቱ እኮ ነው ስኳርሽ ከፍ ያለው። ስለዚህ እንዴት ነው አንቺ የሞላ ታንከር ላይ ሞልቶ መሙላቱን እያየሽ ሌላ ውሃ ምትሞዩ እዛ ላይ አይንሽ እያየ እንደሱ አድርገሽ አስቢ። ገብቶሻል? አሁን በእንጀራ ቦታ እንዳይረብሽ ብዙ ብሮኮሊ ቢ። የት ነው ያለሽ? ኢትዮጵያ ውስጥ ነው ያለሽው? እስራኤል ውስጥ። እስራኤል ውስጥ እናንተ የሆነ ቂጣ ነገር አላችሁ። ምንድን ነው ስሙ? የቱ ፒታ ነው? የሆነ ቂጣ ፒታ ነው። አዎ እኔ አልበላም። እሱ ብዙ ጊዜ ነው አልበላም እንደዛ አይነት ነገር። እንጀራ አለ እናንተ አገርም? እኔ እንጀራና ዳቦ ነው የምበላ፣ የገብስ ዳቦ እንደዛ ብለው ስላዘዙኝ ዶክተሮች ነው እንጂ የምበላ ሌላ አልበላም። ጤፍ አለ? ጤፍ አለ። አዎ እንጀራ በጤፍ ነው እናዘጋጅ። መጣችሁ ጤፍ እዛ መዝራት ጀመራችሁ እንዴ? ከኛ ሀገር ወስዳችሁ? አረ ከተለያዩ ሀገራቶች ይመጣል። ኢትዮጵያ የተለያዩ ሀገሮችም ይልኩታል። እጂ እዛ መቼም ማሳ አለ እንዴ? እዛ ቆይ ዘንባል እዛ እናንተ ጋር አሉ ብዙዎች አሉ። የተለያዩ ናቸው። እርሻ አለ ግን ጤፍ አይበቅልም እዚያ ሀገር። እንደው ከተለያዩት በትንሹ ነው። ገባኝ። አሁን በደንብ ገብቶሻል። ምክንያቱም ቅድም ጀምሮ ላይቭ ላይ ስለነበርሽ አሁን ከአንቺ በፊት ወጣቱ ልጅ ሰምተሻል አይደል? ለእሱ ያወራሁት ለአንቺም ይሰራል።
በእርግጥ አንቺ አሁን ሜትር ከ50 በመሆንሽ ሴት በመሆንሽ የእነሱን ያክል ብዛት ያለው የፕሮቲን መጠን ሪኮመንድ ላይሆን ይችላል እንጂ ግን ጠግበሽ ቢ ጠዋት ላይ ለምሳሌ እንቁላሉን አስኳላ ውጪ ጠግበሽ ቢ ከጎን አይብ አድርጊ። አይብ አለ እናንተ ጋር ኮቴጁ ይሄ የሚያገሩ አይብ አለ፣ አይብ አለ፣ እንደገና ዮጉርት አለ፣ እርጎ አለ፣ ብዙዎች ነገሮች አሉ። ግሪክ ዮገርት አለ። አዎ ግሪክ ዮገርት አወቅሽ? ብዙ ስናወራ ነበር ሰሞኑን እኮ አውቃለሁ። በቃ እሱንም ዩዝ አድርጊ። ትልቁ ነገር አንቺ እየሳትሽ ያለሽዋን በቂ ቢ ለሰውነትሽ እስክትጠግቢ ቢ ችግር የለውም። ስኳርሽ እስኪቀለበስ ድረስ ስጋውን ፋት እስካላበዛሽ በመጥበሻ ዘይት እስካላበዛሽበት ድረስ ጠግበሽ ቢ። አጎን እኔ ቀይ ስጋ አልወድም። ምን የሚቀይር ነገር አለ? ስጋ ለማይወድ አሳ ዶሮ በላለሁ፣ ግን ቀይ ስጋ እኔ አልወድም። ምን መብላት ትችላለሁ? ግዴታ እኮ አይደለም። ገባሽ አይደለም? ግድ ብዬ መብላት ነው። እሺ ተራ በተራ ብናወራ አይሻልም? አንቺ ያጣደፍሽኝ እኮ። ይቅርታ። አሁን እየገባሽ ነው? አዎ ስጋ ባለመብላትሽ የሚቀርብሽ ነገር የለም ነው እያልኩ ያለሁት። አሳውም ስጋ አይደል እንዴ? የዶሮ ስጋም ስጋ ነው አይደል? ቺክን ብረስቱን ቆዳ አንሺ ከላይ። ኦኬ። አሳ ግን ምንም የሚነሳ ነገር የለም። እንቁላል ነጭ አለሽ፣ አይብ አለሽ፣ እንዳልኩሽ ግሪክ ዮገርት አለሽ። እነዚህን በምትፈልጊው ታይም እየቀላቀልሽ ጥግብ ብለሽ ቢ። ቁልፉ ነገር ደግሜ ደጋግሜ የምነግርሽ በምክንያት ነው። አትክልቱን በደንብ ከፍ አድርጊ። አሁን ገባሽ? ሆዳ አትክልት ማለት ጎመን፣ ጥቅል ጎመን እንደዛ ያሉ ነገሮች ማንኛውም ከመሬት በላይ በቀለ ይሆናል። ከመሬት ስር ያሉት ናቸው የማይሆኑት። ከመሬት በላይ አሁን ዚኩኒ ይሆናል። አዎ ምክንያቱም ከመሬት በላይ በቀለ ነው። ቲማቲም ይሆናል። ከመሬት በላይ በቀለ ነው። ከመሬት በላይ ቲማቲም እንደዛ ከመሬት ስር ያሉት አሁን እነ ድንች ናቸው የማይሆኑት። ድንች፣ ስኳር ድንች። አይ ድንች እኔ ይሰማኛል። እንደዛ አይነት ነገር ስበላ ሰውነቴ እንትን ይላል፣ ያመኛል። አሁን ገብቶሻል? ይሄን ስታደርጊ ወደ ፋትሽ የሚቀየሩ ምግቦች ካርቦሃይድሬቶች ያቆመሻል። ዳቦ፣ እንጀራን እንደገና ደግሞ ፋት እየበላሽ አይደለም። ኦኬ። ስታበሲም በጣም በጥንቃቄ ነው የምታበሲው። ፋቱ ምን ይሆናል? ቦርጭሽ እየቀነሰ ይመጣል። ቅድም እንዳልኩሽ ያቺ ታንከር ምንድን አልኩሽ? ሞልቶ እየፈሰሰ ነው አላልኩሽም? ይጎላል። ልክ ታንከሩ እየጎደለ ሲሄድ ስኳር ምን ይላል? ዝቅ ይላል ማለት ነው። አሁን ገባሽ? ቀሪ ዘመንሽን እንደዚህ ጎመን በስጋ ብቻ እየበላሽ እኮ መኖር ያሰለቻል አይደል? ፍራፍሬ ያምርሻል እርግጠኛ ነኝ ጊዜ በኋላ አይደለ? እኔ አልበላም፣ ፍራፍሬ አልበላም። አሁን እኮ አላልኩሽም። አሁን ሳይ ይኸውልሽ እኔ እያልኩ ያለሁት አሁን ቅድም ባስተማርኩሽ መካከል ከስኳር ተገላገልሽ። ተገላገልሽ በኋላ እንኳን ፍራፍሬ ያምርሻል እኮ። ድምርክሽን አትነኪም። ፍራፍሬ መንካት አትፈልጊም? እሺ መብላት አትፈልጊም? እፈልጋለሁ። ድፍን ምስር አያምርሽም? ባቄላ አያምርሽም? አተር አያምርሽም? ሩዝ አያምርሽም? እንበልና ድንች አያምርሽም? ካሮት አያምርሽም? ያምርሻል እኮ ሰዎች ነንና። እሱ ደረጃ ግን ሰውነትሽን ማብቃት አለብሽ ነው እያልኩሽ ያለሁት። ኤክሰርሳይዝ ማድረግና ጡንቻሽን ድጋሚ ማምጣት መቻል አለብሽ። ያ ሲሆን ቅድም ያልኩሽን ታንከር አትርሺ። ሙሉ በሙሉ ምን ይሆናል? እየቀነሰ ይሄዳል። ለምሳሌ የዛሬ 2 ዓመት ቦርጭሽ ሙሉ በሙሉ የለም። ስኳር ጠዋት ስትታይ ፋስቲንግ 85 ገብተዋል። ጡንቻ በጡንቻ ሆነሻል ነበር። በሆነ ተአምሩ እንግዲህ አንቺ ልፋት ነው፣ ያንቺ ጥረት ነው። ኦኬ። የዛን ጊዜ ያማረሽን እንጀራ ብድግ አድርገሽ ብትበይ በአንዴ ይሞላል እንደ ያ ታንከር። ቅድም ያልኩሽ በፊት እኮ ቁርስም ምሳም እራትም በልተሽ እኮ ነው የሞላሽው አይደለ? እንጀራውን ምናምኑን ገባሽ አይደለ? ታንከሩን ባዶ ካረግሽ በኋላ ጡንቻ በጡንቻ ከሆንሽ በኋላ በየቀኑ አትብይ እንጂ ሲያምርሽ አንዳንዴ ገብስ ዳቦውን ብትቀማምሽ፣ ድፎ ብትቀማምሽ፣ እንጀራውን ብትቀማምሽ፣ የልጆችሽ በርዝዴ ቀን ሄደሽ ፒዛ ብትቀማምሽ ምን ያደርግሻል? ምክንያቱም ታንከርሽን አጉድለሻላ። በጣም ታች ነው ያለው። እንደ ሁልጊዜ ግን በፊት እንደምታደርጊው ቁርስ ፍርፍር፣ ምሳ ፍርፍር፣ እራት ፍርፍር አይበላም። ሰውነትሽን ገንቢ፣ ቦርጭሽን ተገላገይ። ቅድም ባልኩሽ መንገድ ስኳር ወዴት እንደገባ እንኳን አታውቂም። አሁን እየገባሽ ነው በደንብ? በጣም ገብቶኛል።
በርቺ። ስለ ፍሬም ሰምተሻል? በጣም አመሰግናለሁ። አዎ ከሰማሽ ምንም ጥያቄ ከፍቅር ጋር እነጋገራለሁ። እሺ አመሰግናለሁ ዶክተር። እግዚአብሔር ይስጥህ። Yes.